ሰላም መሪዎች እንዴት ናችሁ? የዛሬው ፖድካስታችን ስፔሻል የሆነ ፖድካስት ነው። ሞር ዲስከሽን ላይ ያጠነጠነ ነው። ከሶስት ሁለተኛ ትውልድ ቢዝነሶች ጋር እንዴት ስኬታማ የሆነ ሁለተኛ ጄኔሬሽን ቢዝነስ መስራት ይቻላል፣ እንዴት ስኬታማ ሊሆን ይችላል፣ ምን አይነት ቻሌንጆች ይገጥሙታል፣ ምን ትመክራላችሁ የሚሉትን ዲስከስ አድርገናል። ደግሞ በዚህ ፕሮግራም ላይ ሌላው ፎከስ አድርገን ያወራነው አንድ በሳንፎርድ ሲድ ትምህርት ላይ ነው። እሱም ሶስታችንም ያንን ስለወሰድን በዛ ላይም ሞር አውርተናል። ይህንንም ፕሮግራም ስፖንሰር ያደረጉት እነሱ ናቸው። እኔም ራሴ ደግሞ ፕሮግራሙ ላይ አልፍ ያለው። ይህ ፕሮግራም ማለት ድርጅታችሁ ላይ ኤምቢኤ እንደመስራት ነው። ከዚህ በፊት አውርቼዋለሁ። ሰው የ10 ወር ፕሮግራም ነው፣ ግን ለአንድ ሳምንት ኬንያ፣ ለአንድ ሳምንት ዩጋንዳ ሄዳችሁ ትሰለጥናላችሁ። ሌላውን ደግሞ አስተማሪዎቹ ድርጅታችሁ ድረስ እየመጡ ከማኔጅመንቶቹ ጋር የምትማሩት ክላስ ነው። ድርጅታችሁን እንድታዩ ምን ክፍተት እንዳለው ማስተካከል እንድትችሉ ነው የሚያደርገውና የወደድኩት ምክንያት አክቹአሊ የምትማሩትን ነገር የምትተገብሩት ስለሆነ ነውና ይሄ ፕሮግራም ሊንኩን ከታች አስቀምጠንላችኋል። ሪኳየርመንቱ ደግሞ የዛ ድርጅት ዲሲዥን ሜከር ኦር ሲኢኦ መሆን መቻል አለባችሁ። ድርጅቱ ደግሞ ከ$300,000 እስከ $15 ሚሊዮን ጀነሬት ሬቨኑ ማድረግ መቻል አለበት። በሶስተኛ ሪኳየርመንት ያስቀመጡት ደግሞ ቢያንስ 3 የማኔጅመንት አካል ከሲኢኦ ውጪ ያለው ድርጅት መሆን መቻል አለበት። ያንን መታሟሉ ከሆነ ትጠቀሙበታላችሁ፣ ትማሩበታላችሁ ብዬ አስባለሁ። ቼክ አውት ሲድ ፕሮግራሙን ሊንክ ላይ አስቀምጠናል። ያረግነውን ዲስከሽን በፋሚሊ ቢዝነስ ኦር በሁለተኛ ጄኔሬሽን ቢዝነስ ላይ ምን አይነት ቻሌንጆችና ከሲድ ደግሞ ምን እንደተማርን ያነሳናቸው ነጥቦች አሉና አብራችሁን ተከታተሉ። ስሜ ካሳሁን ይባላል። የቢዝነስ ትራንስፎርሜሽን አድቫይዘር ነኝ በስታንፈርድ ሲድ ፕሮግራም ውስጥ። በግሌ ደግሞ ኮንሳልታንት ነኝ። አፍሪኖቬሽን ኮንሳልቲንግ የሚባል ካምፓኒ አለኝ። እንግዶቻችን እንኳን ደህና መጣችሁ። ዛሬ ጠያቂውንም ጭምር ስለምንጠይቅ ቆንጆ ውይይት እንደሚሆን ተስፋ አደርጋለሁ። እንጀምር። ተውቅ ጤና ይስጥልን። የራይ ፍሬ ስለሽ ይባላለሁ። የሕክምና ባለሙያ ነኝ በትምህርት የዋጂ ሄልዝ ኬር እና የሰግለን ዋጂ አጠቃላይ ሆስፒታል ዋና ስራ አስኪያጅ። እሺ፣ አመሰግናለሁ። ስሜ የሾርቅ ወልዴር ይባላለሁ። የጊዮን ጋዝ ዋና ስራ አስኪያጅና የስታንፈርድ ሲድ የኢትዮጵያ ቻፕተር ቫይስ ፕሬዚዳንት ነኝ። እሺ፣ እኔን ብዙዎቻችሁ ታውቁኛላችሁ በመሪ ፖድካስት ሆስት ነኝ። ከናና ሰፋ እባላለሁ። ዱካሞ ኮፊ ላይ እና ዳየበንሳ ላይ ነው የምሰራው። በጣም ጥሩ። በድጋሚ እንኳን ደህና መጣችሁ። እንግዲህ የሆስቱንም ጭምር ነው እንኳን ደህና መጣህ እያልን ያለነው። ዛሬ ለየት ያለ ፕሮግራም ነው። ቀድሞ እንዳስተዋወቅ ነው ስለ ሁለት ዋና ጉዳዮች እንወያያለን። አንዱ ሁሉም የጋራ የሚያደርጋቸው በስታንፈርድ ሲድ ፕሮግራም ያለፉ ስለሆኑ ስለሱ እናወራለን። ሁለተኛውም እንዲሁ የጋራ የሚያደርግ አንድ አጀንዳ አላቸው፣ ስለ ፋሚሊ ቢዝነስ እናወራለን። ስለዚህ በዋናነት ሁለቱን አጀንዳዎች የምንወያይ ይሆናል። እንግዲህ ከዚሁ ጋር ይያዛልም ላይያዝም ይችላል። ዛሬ እንግዲህ ድሉ ስለተሰጠኝ ጠያቂውንም ስለምንጠይቅ ስለ ፋሚሊ ቢዝነስ፣ ስለ ሰከንድ ጄኔሬሽን ቢዝነስ ሊደርሺፕ ትንሽ ብናወራ ነው። እንግዲህ መጀመሪያው እኔ እንደ ድል ነው የማየው ሁለተኛ ትውልድ ሆኖ የቤተሰብን ቢዝነስ መምራት። በተለይ ሀገር ላይ ብዙ የፋሚሊ ቢዝነስ ያን ያህል ስላላደገ ማደግ ያለበት ነው። ትላልቅ ዓለማት ላይ ያሉ ተቋማት ጃፓን ብትሄዱ ትልቁ ኮርፖሬት ግሩፕስ በሙሉ የፋሚሊ ቢዝነስ ናቸው። ቶዮታ የቶዮዳ ፋሚሊ ነው። ስለዚህ አባለ ልጅ እያለ እዚህ የደረሰ እና አገራቱ ላይ ትልቅ ሚና የተጫወቱ ተቋማት በአብዛኞቹ መነሻቸው ፋሚሊ ቢዝነስ ነውና እንደ ፋሚሊ ቢዝነስ እንግዲህ የጋራ የሚያደርጋችሁ ሰከንድ ጄኔሬሽን ቢዝነስ ሊደርስ ናቸው። ያስማማል? ስለዚህ አንደኛ እንዴት አገኛችሁት? ከቤተሰብ ቢዝነስ ተቀብሎ
የቢዝነሱን ትራንስፎርም ለማድረግ መጣር እንግዲህ ሲድም ጆይን ያደረጋችሁት አንዱ ይመስለኛል። ለዚህም ስለሆነ እንዴት ነው ያለው ኤክስፔሪየንስ ምንድነው ያለው ቻሌንጅ ምንድነው እሱም ብንወያይ። እንግዲህ የኛ ጊዮን ግሩፕ ይባላል። ያው ብዙ ድርጅቶች ናቸው በውስጡ ያሉት በተለይ በማኒፋክቸሪንግ ዘርፍ ለረጅም ዓመታት እንደ ጊዮን በረኪና፣ ጊዮን ጋዝ፣ ጊዮን ትራንስፖርት፣ ኢምፖርት ኤክስፖርት፣ ፓኬጂንግ አሁን ሪሰንትሊ ደግሞ ሪል ስቴት ቢዝነስ ላይ ነው ያለ ነው። እንግዲህ ቢዝነሱ የተጀመረው ያው አባታችን ነው አቶ ወልዴር ይዘንጋው ናቸው ፋሚሊ ቢዝነሱን የጀመረው ከገጠር ጀምሮ ነው። እንግዲህ ረጅም ታሪክ ነው ያለው። ፍኖተ ህይወት የሚል መጽሐፍ አለው ጽፏል የሱን ጆርኒ ለማወቅ ማለት ነው። እኛ እንግዲህ ፋሚሊ ቢዝነሱን ስንቀላቀል ገና በልጅነቴ ነው ማለት ትምህርት ቤት ያለን ክረምት እዛ እንሄድ ነበር። አባታችንና እናታችን ሱቅ ነበራቸው መርካቶ አካባቢ እዛ ሄድ ነበር በክረምቱ ላይ ማለት ነውና እዛ የእናትና የአባቴን ያው ስራቸው እናይ ነበረ። ላይክ ትንሽ ተነስተን ነው እኔ ካሸር ነበርኩ፣ ሴልስ ነበርኩኝ። ከዛ አካውንቲንግ ኮሌጅም የተማርኩኝ ክረምት ላይ ሰራ ነበረ። ከዛ ኢምፖርት ማናጀር እንዲህ እየተባለ ነው ላደሩ ያደገው ማለት ነውና ያው ኢንጌጅድ ስለነበርን ሁላችንም ፋሚሊ ቢዝነሱን ቴክ ኦቨር ለማድረግ ያው ኢንትረስት አደረብን። በዛም በተለይ መርካቶ አካባቢ ንግድ በጣም ነው የሚገርመውና አንድ ቆሎ ሻጭ ኦር ሊስትሮ ባለመደብ ይሆናል የሆነ ታይም ላይ ከዛ ሱቅ ይኖረዋል ከዛ ባለ ፋብሪካ ይሆናል ከዛ ፎቅ ይሰራል። ይሄንን እናያለን እያደገ የሚሄድ ነገር ማለት ነውና ድርጅቶች ሲከስሩም ሲያተርፉም ታማኝ ሰዎች ሲያስቀጥሉም ስነ ምግባር ጉዳይ እንደዚህ አይነት ኢንቫይሮንመንት ተቀጥቀለ የቢዝነስ ኢንቫይሮንመንት እንደዛ በዛ ሁኔታ ነው ያደገነውና ወደኛ ወደ ፋሚሊ ቢዝነስ ሞር ስትራክቸርድ ሆኖ ፒኤልሲ ሆነው ስራውን ስንጀምር እንግዲህ በተለይ ከስታንፈርድ ሲድ ጋር ተያይዞ ማለት ነው የኮርፖሬት ገቨርናንስ ላይ ትልቅ አንድ ቶፒክ ነውና እንዴት አድርገን የፋሚሊን ስትራክቸር እናሻሽለው እና እንለውጠው የሚል ኮንሰልታንት ጭምር ያወርቶናል እንደ ፋሚሊ ማለት ነውና የፋሚሊ ቢዝነስ አንደኛው ትልቁ ቻሌንጅ የቤተሰቡ የንግዱና የኦነርሺፕ እነዚህ ሶስት ነገሮች ያው ይቀላቀሉና ያንዳንዱ ገቨርን የሚደረግበት ህግና ደንብ ከሌለ እንደ ዋሽንግ ማሽን ነው። አሁን ቀይ ልብስ ካለ ከነጭ ጋር አብራ አታደባልቀውም አይደለ? ቀዩን ለብቻው ነው ማጠብ ያለበት። እንደዛ ሲሆን ድብልቅልቅ ይልና ገቨርናንሱ ካልተስተካከለ አስቸጋሪ ይሆናል። ሌላው ሰክሰሽን ላይ ነው። ሰክሰሽን ኢዝ ላይክ ዱላ ቅብብል አይነት ነገር ነውና አንደኛው ይዞ የሚሮጠውን ሩጫ የሚቀጥለው ሲረከብ ዱላውን በደንብ ወይ አለቅም ካለ ያው መረከብ አይችልም፣ ከጣለው ደግሞ ሉዝ አረገው ማለት ነው። ስለዚህ ቢዝነስም እንደዛ ነው። ሰክሰሽን ላይ በደንብ ተጠንቶ ታይቶ ያው መቀጠል ይኖርበታልና ለዛ የገቨርናንስ ስትራክቸሩ መሻሻል አለበት። ሼርድ የሆነ ቫልዩ ቪዥን ሊኖር ይገባል። ቫልዩዎቻችን ላይ መቆም አለብን። እንደ ቤተሰብ ምንድነው ቫልያችን የሚለውን ነገር ማወቅ አለብንና ነው ማለት የምንችለው። በጣም ግሩም ላክ እኛ የህክምና አገልግሎት ላይ ነው አሁን የምሰራው። አይ ቲንክ ከህክምናው በፊት አሁንም ኤግዚስት የሚያደርግ የመንገድ ላይ የኮንስትራክሽን እና ዲዛይን ካምፓኒ ነው የቤተሰባችን የመጀመሪያ ቢዝነስ። አይ ቲንክ ሚሊኒየም አካባቢ በፈረንጆች ሚሊኒየም በአበሻ 92 አካባቢ ነበር የጀመርነው። ከዛ እናታችን በአጋጣሚ ነርስ ስለነበረች የመጀመሪያ ቤታችን የነበረበትን ሙቭ ስናደርግ ቫከንት ስፔስ ስታገኝ የመንግስት ቤት ስራውን ለቃ ነው ሄልዝኬር ቢዝነስ ውስጥ የገባችው ክሊኒክ እና እንደውም ሁሌ ለማስረዳት እንዴት ኢንተርፕረነር እንደነበረች ሼር ሳደርግ her first patient የመጀመሪያ ደንበኛዋ ወላድ እርጉዝ ነበረች እና ያን ወላድ እርጉዝ ፔሸንት ስታስገባ ካውች የለም የዴሊቨሪ ካውች። ሶ ምንድነው ማድረግ የነበረባት ከሷ ቀብ ተቀብላ ከዛ በኋላ ከተማ ሄዳ ከዛ በኋላ ካውች ገዝታ ክሬዲት ከፍላለሱ ምናምን ነውና she was a very entrepreneur woman ግን ወዲያው የከስተመር ሰርቪስ ፍላጎቷ በጣም ከፍተኛ ስለነበረ ስኬል አደረገ የሷ ቢዝነስ። ሶ I used to joke clinic ሆና አምቡላንስ ገዝታ አምቡላንሱ ሲሄድ እና ሌላ ፔሸንት ሲኖር በራሷ መኪና ይዛ
ታደርስ ነበር ምናምን which is very rare ማለት በዚህ ዘመን ለከስተመር ሰርቪስ እንደዚህ ዋጋ ሰጥቶ አሁን ነው እንደውም እኔ ስታንፈርድ ከገባ በኋላ ነው ከስተመር ሰርቪስ ምን እንደሆነ በደንብ የተረዳሁት እና እነሱ ሳያውቁ ነው ለከስተመር የሚሰጡት ቦታ በጣም ትልቅ ነበር so people really love her እና ያንን ነው እኔ ከተመረቄ ከመጣሁ በኋላ ፑሽ አደረገችን ሜዲሲን እንድንገባ more or less ፑሽ አድርጋን ግን ገባን ከገባን በኋላ ስመረቅ 2019 የመጣሁት ወደ ኢትዮጵያ ፋሚሊ ቢዝነሱን ጆይን አደረገን ማለት ነው ሶ ስመጣ ለ6 ወር አካባቢ አዲስ ብራንች ስለነበረ ስላልተከፈተ ቺፍ ኦፕሬሽን ኦፊሰር ሆኜ እዛው ያደርኩ ከአዲስ አበባ ወጣ ስለሚል እኔ አዲስ አበባ ነው የተወለድኩት ግን አንፎርቹኔትሊ ሆስፒታል የመጀመሪያው ብራንች እናትና አባቴ የተወለዱበት ኤሪያ ነው ሶ በየቀኑ መመላለስ it was very difficult በዛ ሰዓት so I had to move there እዛው ሆስፒታል ውስጥ እንትን ያለን 5 ወር አካባቢ ፈጀ ከዛ በኋላ ልክ ሲጀምር ሹመት ተሰጠኝ ቺፍ ኤክስኪዩቲቭ ኦፊሰር መሆን ይችላል እና በጣም ያስፈራ ነበር ፋሚሊ ቢዝነስ ከድሮ ጀምሮ ምክንያቱም ህክምና የተማርኩ ሆስፒታል እንደዚህ የተሰራ እንደሆነ ካወቅ ያ ነገር ዋን ወይ ወደ አንተ እንዲመጣ ታውቃለህ ህክምና የተማርኩ ስለሆነ እና ሶስተኛ ዓመት ሁለተኛ ዓመት ዩኒቨርሲቲ ሆኜ ማነባቸው መጽሐፎች ምንም ከክላስ ጋር አይገናኙም እና ይሄ የሜዲካል ማኔጅመንት መጽሐፎች ማኔጅመንት መጽሐፎች እና people used to always be bothered እንደ ልጅ እና እኔ ደግሞ ፋሚሊ ቢዝነስ ምናምን አላወራምም ለሰርክል ምንም ትርጉም የለውም እና ዝግጅት እኔ ፐርሰናሊ ብዬ የማሰበው ፋሚሊ ቢዝነስ ገና ሳይገባ ነው ሰው መሆን ያለበት ምክንያቱም 100 ኪሎ ተሸከም ስትባል ስፖርት እየሰራ ካላደበርከው ያንን እንትን አንዳንድ ሰው ለኪ ሆኖ እንደየነሺ አብሮ ያድጋል አንዳንድ ሰው ደግሞ ዱብዳ ይሆንበታል so I think የኔ more or less ዱብዳ ነበር ግን በተሻለ እንትን ለመዘጋጀት ሞክሬያለሁ ጆይን ካደረኩ በኋላም we were በጣም lucky enough I think እንደኛ ሆስፒታል ለኪ ሆስፒታል ነበር ኖራል ያላሰበም honestly speaking በጣም የሚገርም ቲም ነበር እና my first years እኔ የተማርኩበት ኤጁኬሽን ሲስተም ከዚህ ስለሚላይ ብዙ ስራዬ ከቲም ሜምበሮቼ መማር ነበር so መስማት ማድመጥ ምናምን ነበር አብዛኛው ኮንቨርሴሽን የሚውለውና እኔ ቲም ሜምበሮቼ ለኛ እንደ ተቋም ትልቅ ቫልዩ ነው ያላቸው we benefit most of our team members 85-90% ከጀመርን ጀምሮ እስካሁን ድረስ ኮኤግዚስት ያደረገን የኖርን እየሰራን እንገኛለን ስለዚህ ዝግጁነት አይ ቲንክ በጣም የጎላው እሱ ነው ያየው ዝግጁነት አንዳንድ ጊዜ በሚያስረክበው አካል ጋር ብቻ ነው የምናየው ላይክ ለመልቀቅ የተዘጋጀ ፋውንደር ባለቤት ግን ዝግጁነት በተቀባይም ሳይድ መኖር አለበት አይደል ቅብብሎሽ ነው እንዳልሽው እዚህ የሚቀበለው አካል መዘጋጀት አለበት አቀባዩም መዘጋጀት አለበት እና እንዳልከው ለአንተም የጠቀመው እንግዲህ የምርጫ ጉዳይ ነው የዝግጅት ጉዳይ ነው አንዳንድ ጊዜ ቤተሰብም ለተዘጋጀውን አይቶ ሊሆን ይችላል አሳይመንት የሚሰጠውና እንዳልከው ዱብዳይ ሊመስል ይችላል ግን እንደሚታየኝ behind the scene የማዘጋጀት ስራውም ሊኖር ይችላል ፍላጎቱን የማየትም እንትን ሊኖር ይችላል I think አንዱ የልጆችን ፍላጎት ቀድሞ ማየት የተረካቢውን አካል ፍላጎት ማየት ለዛ እንዲዘጋጅ ማድረግ አንዱ ትልቅ እንትን ይመስለኛል በፋሚሊ ቢዝነስ ቅብብሎሽ ላይ ካና እኔም ያው የሰከንድ ጀነሬሽን ኦር ሁለት ጀነሬሽኖች አንድ ላይ መስራት ቅድም እንደተባበለው ቅብብሎሽ ነው ያው አንዱ መስጠት ብቻ አንደኛው ደግሞ መቀበል ሁለቱም መቀባበል መቻል አለባቸው ሶ የሁለቱም አስፈላጊ ነው ቢዝነስ የሚረከበው የሚሰጠው የትራንዚሽን ፒሪየድም አለ አንድ ላይ የሚሰሩበትና እኛም ላይክ የተጀመረው በአባቴና በታናሽ ወንድሙ ነው እነሱ ቡና ላይ ይሰራሉ ረጅም ጊዜ ከዛን እኔ about I don't know 6 አመት በፊት ነው ወደዚህ ምንም የተመለስኩት ከዛን አብረን መስራት የጀመርነው so ምንድነው ከዛ በፊትም የተወሰነ ኤክስፖዠሩ ነበረኝ እዚህ የማየት ደንበኞችን የማየት or ደንበኞች የነበሩ የኛ ከኛ ቡና የሚገዙ ሰዎች እነሱ ጋር የተለያየ ቢሮዎች መስራት like ከኛ ገዝተው ለሚሸጡ እንዴት ነው የሚሸጡት የሸጡትስ ደግሞ እንዴት ነው ለሚቆሉ ሰዎች ሌላ ሀገራት ላይ እንትን የሚያደርጉት so at a chance maybe የሆነ 6 outside 3 ወር እስከ 1 ወር የተለያዩ እና ያ ብዙ ኤክስፖዠር አለው ከዚህ ስትመጣ ምን ማተር ለደንበኛው ምን ማተር ያደርጋል ምን ማተር አያደርግም የሚለው ነገር ላይ ትኩረት
ማድረግ ትጀምራለህና እኔ ዛኔ ዝግጁነትም አስቤ አይደለም ጀስት ክረምት ዝም ብዬ ከምደበር ዝም ብዬ እነሱ ቢሮ ሄጄ ባይ ይሻላል ምናምን ብዬ ነው እና ግን አሁን ሳስበው ወደ ኋላ ተመልሼ ለብዙ ነገሮች እንትን የነበረው የመጀመሪያ የነበራቸው ዝግጁነት ነውና I feel like ብዙ ጊዜ ወይ second generation ላይ ተሰራ ምናምን አንዳንዴ ቤተሰብ ልክ ስትመረቅ ይጠብቅና ባለ አሁን ምናምን ከዛም በኋላም ልጁም ከተረከበ በኋላ ደግሞ ምንም ኤክስፒሪየንስ የለውም ይሰራል ይበላሻል በል አሁን ደግሞ መልስ አምጣ ስለሚባል ረጅም ጊዜ የዝግጅት ጊዜ ይፈልጋል ከዝግጅቱም በኋላ ራሱ ቢዝነሱም ላይ አብሮ ሁለቱም ትውልድ አንድ ላይ መስራት ለረጅም ጊዜ መስራት መቻል አለበት እና ማቹር የሚያደርግበትንም ጊዜ አንደርስታንድ ማድረግ አለበት በተለይ ዲሲዥን ሜኪንግ ላይ ኢቨንቹዋሊ እየለቀቀ መምጣት አለበት የመጀመሪያው እንትን ይሄኛውም ትውልድ እያዳበረ እየተዘጋጀ መምጣት መቻል አለበት ብዬ አስባለሁ ግን እድል መሰጠት አለበት በዚህም ተሳስቶም እንዲማር እድል ማግኘት ተሳስቶም እንዲማር ኦብቪየስሊ እና ሌላው ደግሞ እንትን ይሄኛውም እንትኑም ጀነሬሽን is they have to be willing to ከዛ መማር በጣም እኔ ብዙ ነገር የተማርኩት ኦፍ ኮርስ ከቤተሰብ ነው ትምህርት ቤት ከተማርኩት የትም ከተማርኩት ቤት ውስጥ የተማርኩት ነገር በጣም ትልቅ ነውና አንዳንዴ የፈርስት ጀነሬሽን ብዙዎች ፈርስት ጀነሬሽኖች ትምህርት ቤት ያልሄዱ ናቸው because ብዙን ጊዜያቸውን ልጆች ሲያሳድጉ ቢዝነስ ሲመሩ ነው የቆዩትና አሁን አዲሱ ጀነሬሽን ደግሞ እዚህ ሊማር ይችላል ውጭ ሄዶ ሊማር ይችላል ኤክስፖዠሩ የተሻለ ሊሆን ይችላል ግን ወደ መሬት ስትመጣ all day ካንተ የተሻለ ያውቃሉ ካንተ የተሻለ አድቫይስ ያደርጋሉና እሱም ሁሌ their source of የመጀመሪያው ነገር ሲጀምሩ or ሲገቡ ቤት ውስጥ ምን እየሆነ ነው ያለው ቅድም እንደተነሳው ላይክ ወይ አብሮ እንደ የሺ መስራት ነው ወይ እንደሱ ላይክ ምንድነው እየሆነ ያለው ብለ በቃ እንደማንኛውም ሰው ለመማር ከቤተሰብህም ከዚህ በፊት ካሉ ላይክ አንዳንዴ we rush to change things በቃ መጣ ልጅ or መጣ እንትን ተብሎ እና በቃ አንዳንዴ ለተወሰነ 6 ወር ምናምን አሁን እኔ I was just learning ምንም ነገር no implementation no nothing በቃ ዝም ብሎ ማየት መማር ያለውን ነገር ነው እንጂ ማሻሻል የምትችለው አዲስ ነገር አምጥተህ እንደገና ምንም የምትፈጥረው ነገር የለምና ያ ብቻ በሁለቱ መሃል ያለው መናበብ በጣም አስፈላጊ ነው ካልተናበቡ በጣም ብዙ ችግር ያመጣል ብዬ አስባለሁ በጣም ጥሩ ብዙ ተግዳሮት እንደሚኖር ገምታለሁ የፈርስት ጀነሬሽን ቢዝነስ በራሴ እየታገልኩ ያለው ስለሆነ እናንተ ነው የምንጠይቀውና አንዱ ተግዳሮት እንዳላችሁት መናበቡ ዝግጁነት መኖር አለመኖሩ ሊሆን ይችላል ግን ሌላ ብዙ ጊዜ የሚታየው የቆየ ባህልን ለመቀየር መሞከር እንዳልከው ተሚረከበው አካል let's say second generation አሜሪካ ቻይና ወይም የሆነ ሀገር ሄዶ ይመጣል አዲስ ሞዴል አዲስ ፕሮዳክት ሰርቪስ ቴክኖሎጂ ማስተዋወቅ ይፈልጋል እስካሁን የመጣው ቀደም እንደተባልከው በዘለማድም ምን በለው ብቻ በመንገድ የሚናቅ አይደለም ትልቁ ዊዝደም ነው ሲመራ የመጣበት መጀመሪያ ኦፕሬሽን ማድረግ ያስፈልጋል ያንን ያቆዩልን ፋውንደርስ ኦነርስ አፕሪሺየት ሪኮግናይዝ ማድረግ ያስፈልጋል አንድ ጻፊ እንደውም the black box leadership model ነው ይለዋል ስላላወቀው እንጂ there is a model ላይ ጽፉልህ ይችላል ወይ በኤምሲቪፒሲ ተከትለው ላይ ገልጹት ይችላሉ ግን it worked እና እሱን የማወቅ አንዱ ማናበብ የማወቅ እሱን አጣጥሞ ወደ ተሻለ መውሰድ አንዱ ቻሌንጅ ነው ሌላ ምን ተግዳሮት አገኛችሁ በተለይ ከተቀባይነት አንፃር እኔ አሁን ብዙ በአካዳሚ ኢስት አፍሪካ ላይ ካሉ ፋሚሊ ቢዝነስም ጋር ሰራ አንዱ ያለኝን አረሳው ከናቱ የሚቀበለው ቢዝነስ ነውና እሱ የተማረውና ቢዝነሱ ናቱራን የምታደርገው አይገናኝም ስለዚህ ሊቀበል ሲመጣ እናቱ እንዳልከው እንደወላጅ ልጅ ተመርቆ መጣ እንዲረከበኝ አይነት ነው ግን ሳይ ፍላጎቱ ነው እንጂ ያለው ውሳኔ እንደወስን ወደ ፈለኩበት አቅጣጫ አዲስ ነገር እንዳስተዋውቅ አልተለቀቅኩም ነው ያለውና ላይክ ያው ሰጥቻለሁ ግን ዋና ጉዳዮችን አትወስንም አይነት ነገርና ትራንዚሽን ፔሪዮድ አጭር ስለነበር ይመስለኛልና
መጨረሻ ትቼ ወጥቼ ራሴ ቢዝነስ ከፍቼ አቅሜን አሳይቼ አሁን ለምናይ ተመልሼ ራን እያደረግኩ ነው ብሎ ያለኝ አልረሳውም። እና ተቀባይነት አንዱ እንደ ተግዳሮ ሊታይ ይችላል። በማኔጅመንት ሲኒየር ማኔጅመንት ከፋሚሊ ጋር ረጅም ጊዜ የሰሩ ሲኒየር ኤግዜኪቲቭስ ሊኖሩ ይችላሉ። ወይም ሌላ በአጠቃላይ እንደ ሰከንድ ጀነሬሽን ያሉ ሌሎች ተግዳሮቶችን ብታነሱ። እኔ እየመጣልኝ አይደለም። እዚህ ከስሙዝ ራይድ ነው ላንተ። ለእኔ እንደውም የእኛ ፋሚሊ ሊሆን ይችላል ፐርሰናሊ በጣም ከድሮ ጀምሮ ፑሽ እና ሜንተር ለማድረግ ይሞክራሉ እና I used to tell them always በአንድ በኩል የመንገድ ስራው በጣም ፕሮጀክት ቤዝድ በጣም ፕሮፌሽናል ስራ ነው ከመንግስት ጋር የምሰራው ምናምን የአባታችን ስራ የእናታችን ስራ ደግሞ ከደንበኛ ጋር የሚያገናኝ ነው እና እኛ ስንመጣ ሁለቱን ለማዳቀል የሞከር ነው ፕሮፌሽናል ሆኖ እንዴት ነው ለደንበኛ የምትሰጠውና I think እኔ በጣም ሰፖርት አድርገውናል። በአንዴ ደግሞ ጆይን ያደረግነው ሁለት ወንድሜም እኔም እኩል ነው በአጋጣሚ ይጨርስ ነው የህክምና ስለሚረዝም ወንድሜ የኔ ታናሽም ቢሆን እኩል ይጨርስ ነው ሶ እሱ በፋይናንስ ጨረሰ እኔ በህክምና ጨረስኩ ሶ it was a ለኔ ስሙዝ የሆነ ትራንዚሽን ነበረ more or less so ቻሌንጅ ቢ እንደዚህ የማነሳው ብዙ ያው ቅድም እኔ እንዳልኩት ያው ከታች ጀምሮ የፋሚሊ ቢዝነስ ውስጥ ስላለው ብዙ ቻሌንጆች ናቸው ያሉት ላይክ እንደማንኛውም ቢዝነስ ላይ እንደሚመጣ ቻሌንጅ አለ። በተለይ ረዘም ያለ ጊዜ ድርጅት ውስጥ የቆዩ ኤክስፒሪየንስ የሆኑ ሰዎች አሉና እነሱ ለድርጅት ትልቅ አሴት ናቸው። at the same time ደግሞ ቼንጆች ማድረግ ትራንስፎርም ማድረግ ሲፈለግ እዛ ጋር ያለው ነገር በደንብ የተለመደ ካልቸር አለ የተለመደ አሰራር አለ ኒው አሰራሮችን ኢምፕሌስ ስናደርግ ያው ቼንጁን ፕሮፐርሊ ማኔጅ ማድረግ ያስፈልጋልና እንደዛ አይነት ነገሮች አሉ። ከዛ በዘለ እንግዲህ አጠቃላይ ፋሚሊ ቢዝነስ ላይ ያሉ የሰክሰሽን ቅድም ያልኳቸው የዚህ የገቨርናንስ የኮርፖሬት ገቨርናንስ የቦርድ ጋር ተያይዞ አድቫይዘሪ ቦርድ ኦር ቦርድ ኦፍ ማኔጅመንት እንደዚህ ፕላስ የኛውን ድርጅቶች ላይክ ተለቅ ያሉ ትልልቅ የሰው ኃይል ያለባቸው ኢንዲፔንደንትሊ ኦፕሬት የሚያደርጉ ፒኤልሲዎች ናቸው እና የቦርድ ላይ የምንሰራው ነገር አለ ላይክ እያንዳንዱ የድርጅት እቅዱን ያቀርባል ማለት ቢዝነስ ኬዙን እቅዱን ያቀርባል ከማኔጅመንት ቲም ጋር መጥቶ ፕሬዘንት ያደርጋል በየኳርተሩ በየአኑዋሊ እና ያ ላይክ አሁን አትሊስት የቢዝነሱን እንትን በደንብ ፕሮፐርሊ ስትራክቸርድ በሆነ ወይ ቲሙና የሚቀመጠው ሲኢኦ እንትን እንዲያደርግ ረድቶናል። እዛ ለመድረስ ግን was እንትን ነበር ቻሌንጂንግ ነበር ቀላል አይሆንም ቢኮዝ ረጅም አመት እንትን ነገሮች አሉ። ሌላው እንግዲህ ከፋሚሊ ቢዝነስ ላይ ያለው ክሊር የሆነ ሰክሰሽን ፕላንም ያስፈልጋል። ላይክ አንደኛውን ነገር ማን ነው ሮል ክላሪቲ እና በተቻለ መጠን በህግ በደንብ ኢቭን ቢትዊን ዘ ፋሚሊ ሜምበርስ ያለው ነገር በህግና በደንብ በፖሊሲ የተቃኘ መሆን አለበት። ካለበለዛ አስቸጋሪ ነው የሚሆነው ብዙ ነገር ማለት ነው። ቅድም ያልኳቸው 3 ነገሮች ከተደባለቁ ቢዝነሱ በሚፈለገው ደረጃ እንትን ማድረግ አይችልምና እንግዲህ ስታንፈርድ ሲድ በተለይ ኮርፖሬት ገቨርናንስ ላይ እኔ በጣም ኢንተረስት ስላለኝ በደንብ ብዙ ነገሮችን ነው ላይክ አትሊስት ምንድነው የፋሚሊ ቢዝነስ ካራክተሪስቲክስ ምንድነው ችግሩ እሱ ራሱ ማወቅ ሁሉም ሲያውቀው አትሊስት this is the solution ይሄ ነው እንደዚህ ብናደርግ የሚለው ነገር ይመጣልና እነዚህ ናቸው እንግዲህ በትንሹ I think የሺ ብዙ አንስተዋለች በተለይ ቻሌንጆቹ ላይ ቅድም እንደተባለው የሆነ I think የፋሚሊ ቢዝነስ ላይ ብቻ ሳይሆን ማንኛውም ካምፓኒ ላይ አዳዲስ አሰራሮች መዘርጋት በጣም ከባድ ናቸው። ከባድም መሆን ብቻ ሳይሆን ድሮ በጣም ፍሮስትሬትድ ነበረ መሆነው አሁን በቃ ያደም እንደ እንትን ነው ይሄ የለም የሆነ ግንብ ካለ እሱን እንደመቆፈር በለው በእንትን ለማፍረስ ጊዜ ይፈልጋል። ግን ኮንቲኒዩስሊ ፎከስ አድርጎ ያንን ነገር አሁን እዚህ ኮሪደር እየሰሩ እኔ ቤት አጠገብ
የሆነ ትልቅ ኮንክሪት አለ መንገድ ሁለት የከፈለና እየሰበሩ ነውና ሳምንት አልፏቸዋል ግን ቀኑን ሙሉ ነው እንትን የሚያደርጉት እንደዛ እንደማለት ነው በቃ ቼንጅ በተለይ ኦርጋናይዜሽን ላይ ድሮ የሚመስለኝ የሆነ ከዛሬ ጀምሮ በዚህ መልኩ ይቀጥላል ብለህ ኢሜል ወይ ግሩፕ ላይ ልከህ የምታልፍ ነው የሚመስለኝና ግን በደንብ አድምተህ አሁን ለምሳሌ ሲድን ጆይን ማድረግ አንድ እንትን ነው ሲድን ጆይን አድርገህ ጨርሰህ ኮንሰልታንት ያስፈልግሃል ኮቹንም ሁሉንም መጠቀም ካምፓኒውን ቱ ሙቭ ፎርዋርድ ሁሉንም ነገር መጠቀም አለብህ በተለይ የምታምንባቸው ካምፓኒውን ያስተካክላሉ የምትላቸው አንተም ተጨምረክ ማለት ነው እና አይ ቲንክ ትልቁ ቻሌንጅ ይሄ የማኔጅመንት መቀየር የቤትም ያትራ እንትኖች አክሴፕት አድርጎ ለመቀበል ለሰዎች ስቲል በጣም ዲፊከልት ናቸው ሌላው በእኛ አገር ካልቸርም አንዱ እንኳን ከቤተሰብ ጋር ከሰራተኛም ጋር በግልጽ ለማውራት ከባድ ነው ሶ ያ ካልቸር ከዚህ በፊት በግልጽ የማውራት ካልቸር ሳይኖር ኦል ኦፍ ሰደን እንደዚህ ነው እኔ አሁን አለኝ ሞስሊ ከቤተሰብ ጋር ግን አሁን ላይ ከሰራተኛ ወይ ከቤተሰብ ጋር የሆነ ይሄ ነጭ ነው ጥቁሩ ነው ስትል ሞር ኦፌንሲቭ ነው የሚሆነውና ሪሌሽንሺፑንም በጣም እንትን ያደርገዋል ምንድነው ቻሌንጂንግ ያደርገዋል ሶ ቻሌንጂንጎቹ እነዚህ ናቸው ሞር ኦፕን እንደ ሀገር ኦፕን ኮሚኒኬሽኖች ላክ ማድረግ ቼንጅን መቀበል ይዳግተዋል ያ ትልቅ ቼንጅ ነው በተለይ የሊደርሺፕ መቀየር በተለይ እሱ በጣም ትልቅ ቼንጅ እና እንትን ናቸው ሌሎቹ ደግሞ ብዙ ቢዝነሶች ያው ዶክመንትድ ሳይሆኑ ስለሚመጡ የሆነ ውሳኔ ስትወስን የሆነ ነገር ስታረግ በቃ በተለምዶ ስለሚወሰን እሱም በጣም ያስቸግራል ወደ ኋላ ሄደ ሪፈር የምታረጋ ብዙ ካልቸር አይደለም ብዙ ኦርጋናይዜሽኖች እኛ ሀገር ላይ ዶክመንት ማድረግ እንደ ሰከንደሪ ስራ ይታይና ፋይናንስ ላይ ይሁን የተለያዩ ነገሮች ላይ ሶ ሄደ የሆነ ነገር ተፈጥሮ የሆነ ሄደ ቤንችማርክ የምታረገው ሪፈር የምታረገው ነገሮች የሉምና ይዘ ለመቀጠል ለአንደኛው ትውልድ ኦልሬዲ ከስክራች ጀምሮ ገንብቶታል ኢንዳውት ያውቀዋል እንትን ይላል ግን ለአንተ ሄደ ለመወሰን ለማድረግ የዛሬ 5 ዓመት ምን ሲሆን ነበር ብላክ ቦክስ ሞዴል ያሉት ሞዴል አይደለም ከፈልክ የምታገኘው ነው ያ እሱ በተለይ ትራንዚሽን ፒሪየድ ላይ በተለይ ዶክመንቴሽን በጣም ኢምፖርታንት ግን እንደ ስራ ስለማይታይ እሱም በጣም ትልቅ ቻሌንጅ ነው አሁን እኛ ጋር ሰርተን ቢዝነስ ዩኒቲው ላይ በደንብ አቺቭ አድርገናል እሱን ግን አሁንም ብዙ ይቀሩናል ግን ያንን ለማምጣት አይ ቲንክ ኢት ቱክ ላይክ 3 ዓመት ሰዎች በትክክል ቢዝነስ ዩኒቶቻቸው ላይ ያሉትን ነገሮች ለደንበኛ ምን አይነት ሳምፕሎች ላኩ ምን አረጉ ምን ሆነ ምናምን በቃ ምን አይነት ኢንቨንቶሪ ያለን እነዚህ ነገሮች ኢትስ ላይክ እንትን ራሱ አይደሉም ፖሊሲና ፕሮሲጀር አይደሉም ይሄ የቢዝነሱ እንትናቸው ምን ያህል አምና ደንበኛው የቱ ምን ያህል ገዛን ምን ሆነ ሚሉት ነገሮች it should be decision decide ለማድረግም customer service ምንም ለማድረግ እንትናቸው ለዛ ይሄ የመረጃውም አንድ እንትኖች ናቸው I think ወደ መፍትሄውም በዛው ምናለው ተግዳሮት ላይ ብዙ እንዳንቆይ የፋሚሊ ቢዝነስ የበለጠ ሰክሲድ እንዲያደርጉ ሰከንድ ጀነሬሽን እንደዛው የራሳቸው ሌጋሲ እንዲያስቀምጡ ቢዝነስ ትራንስፎርም እንዲያርጉ ምን ማድረግ አለባቸው የሚለውን እንደ መጨረሻ ብናነሳው አንዱ ያነሳችሁት ካፓሲቲ ቢልዲንግ ፕሮግራም ያስፈልጋል ነው ምን ማለት ነው አዳዲስ ነገሮችን ለማስተዋወቅ ሲፈልግ የግድ በመንገድ ብቻ ማሰልጠን ግድ ይላል እኔ አንደርቫልዩ እየተደረገ ያለ የሚመስል ደጋግም የምለው ቢዝነስን ፕሮፌሽናላይዝ ለማድረግ ከተፈለገ ስልጠና ግድ ነው ዋጋ ያስከፍላል የገንዘብ የጊዜ እንግዲህ ቀደም እንዳነሳችሁት ኤስቲፒ መግባት ቀላል አይደለም ተጨማሪ ስራ ነው በቢዝነስም ላይ ቢሆን ጊዜ መስጠት ሙሉ ማኔጅመንት ቲሙ ማሳተፍ ይፈልጋልና ካፓሲቲ ቢልዲንግ ግን በጣም ወሳኝ ነው አንድ አይነት ቋንቋ ለመነጋገር ወደ የምትፈልገው አቅጣጫ ሰውን ለመውሰድ የስልጠና ያው መሰለ ኤስቲፒ ብቻ አይደለም ስልጠና ግድ ይላል ሌላ ተጨማሪ ምን ያስፈልጋል ሰክሰስፉል ሊሆኑ ዓለም ላይ የምናያቸው ነገሮች አሉ እንግዲህ
የሚጠበቀው እንዳለ ሆኖ ከሰከንድ ጀነሬሽን ኦብቪየስሊ አንዱ ቴክኖሎጂካሊ የተሻለ የሚባሉትን ነገሮች ወደ ቢዝነሱ ማምጣት ይጠበቃል። አዳዲስ አሰራሮችን ማዘመን ይፈለጋል፣ ፕሮፌሽናላይዝ ማድረግ ይጠበቃልና ምንድናቸው መፍትሄዎቹ? እነዚህን ወደምንፈልገው ሰክሰስፉል የሆነ ቢዝነስ ለሌሎች የስራ ዕድል የምንፈጥርበት ፋሚሊውም ሌጋሲውን የሚጠብቅበት አጠቃላይ ኢምፓክት የምንፈጥርበት ቢዝነስ እንዲሆን ምናልባት ከሁለቱም ልትሉ ትችላላችሁ። ፋውንደርስ እንደዚህ ቢያደርጉ፣ ሰከንድ ጀነሬሽን እንደዚህ ቢያደርጉ የተሻለ ውጤታማ እንሆናለን የሚለው እና ያላችሁንም ልምድ ብታካፍሉ። እኔ በጣም ትልቁ ታስክ የመጀመሪያው ብዬ የማስበው ይሄ ጎሎቹ በጣም ክሊር መሆን አለባቸው እና ክሊር ሲሆኑ we talk about ambitious goals ያለን ነበረ ፓርት 1 ላይ ስትጀምር ቁጭ ብለክ አለምና በጣም ambitious የሆነ ጎል አንሳ አይደለ? but who's the በጣም ambitious? those first generation people, because imagine አሴ ከበንሳ ተነስቶ ቶፕ ኤክስፖርተር መሆን I think አንተ ተነስተህ የአፍሪካ ትልቁ ኤክስፖርተር እንደመሆን ነው ምናልባት more even difficult. so እንደነሱ ambitious የለም አይደለ? so እኔ የፋሚሊ ቢዝነስ ሰስቴን ማድረግ ፌሊየር ይመስለኛል ፐርሰናሊ። በቃ ገብቼ ሰስቴን ላድርገው አስቀጥለው፣ ምክንያቱም እነሱ ከዜሮ ተነስተው ነው አሁን ያሉበት ደረጃ ላይ ደረሱትና የመጀመሪያው ታስክ ይመስለኛል ይሄ ቤተሰቤ ከዚህ ተነስቶ እዚህ ከደረሰ ይሄ ሰከንድ ጀነሬሽን ደግሞ የት መድረስ አለበት እና ዴቨሎፕመንቱን ይሄ ሲስተሙ ቴክኖሎጂ ምናምን ያንን ስላሰ የግድ ደግሞ ታስገባዋለህ። ግን ያለውን ሰስቴን ለማድረግ አያስፈልግም ትሬኒንግ ምንም። ሶ አይ ቲንክ የመጀመሪያው ፕራዮሪቲውን ሴት አድርጎ ቤተሰቤ ከዛ ደረጃ ከገጠር ወጥቶ የብዙ ቤተሰብ እንትኖች ከገጠር ነው የወጡት ቤተሰቦቻችን ከገጠር ወጥተው እዚህ ደረጃ ላይ ከደረሱ ይሄኛው ጀነሬሽን ደግሞ የት መድረስ ይችላል የሚለው በጣም ኢምፖርታንት ይመስለኛል። ሁለተኛ ፋሚሊ ዳይናሚክሱ በጣም ኢምፖርታንት ነው። ምክንያቱም የቤተሰብ ቢዝነስ ከስታፍ ሜምበር ጋር ባትስማማ በአንድ ነገር መለያየት ትችላለህ፣ ከቤተሰብ ጋር ግን መለያየት አትችልም። ሶ ሁለቱን ማስታረቅ በጣም ጥሩ ይመስለኛል። በቃ ስራ ነው። ከዛ በኋላ ደግሞ የቤተሰብ ደግሞ ግንኙነት የቤተሰብ ፍሬንድሺፕ መቀጠል መቻል አለበት። ሶ እሱ በጣም ኢምፖርታንት ይመስለኛል። ሶስተኛው and something that really affects a lot of families እኔም በቅርብ ነው የሰማሁት የምክር ነው እና ደብን is a business for በደንብ ታስተላልፈዋል እንሰማ ነው የሚቀጥለው አመት ምንድነው there's a forum አይደለ Ethiopian Family Business Forum የሚባል and that's very important by the way HST ነው የጀመረው በጣም ኢምፖርታንት ነው every year ይካሄዳል ብዙ ቤተሰቦች ኢትዮጵያ ላይ ብዙ every year ቤተሰቦች እየተሰበሰቡ ያወራሉ የአብዛኛው ቤተሰቦች ችግር ደግሞ ተመሳሳይ ነው እና I think they've been here for a long time at one point family and business ውስጥ ያለ family ነው አይደለ so health care ውስጥ ያለ family business ነው ግን at one point you have to transition into becoming a family in business አይደለ ምክንያቱም ያንተ ሴክተር ብቻ ላያወጣ ይችላል ዳይቨርሲፋይ ማድረግ ናቹራል ነው ሶ አንዳንዴ አይ ማቀውን ብቻ እንደ ቤተሰብ ሰርቼ ምናምን ብትል ፋሚሊውንም ዴንጀር ውስጥ ይከተዋል at certain point you're very comfortable in that space ቀላል ነው ላንተ ግን ለቤተሰቡ ደግሞ አያዋጣም ሶ ይሄ የሚመጣው ግን ቁጭ ብለህ ቴብል ላይ ዲስከስ እያደረክ እየተግባባክ ስትሄድ ነው ሶ አይ ቲንክ እነዚህ ሶስቱ በጣም ጥሩ ምክሩን በደንብ ደርሶናል የምክሩ ምክር እንደም እንትንዶሲ እንደዚህ ብላኝ ከኔ ይሆን ነው ምንድነው ምን ነበር ያልከው በጣም ማሳደግ አይ ማስቀጠሉ ፌሊየር ነው ምናምን እዛ ማስቀጠሉ I think maybe rephrase ለማድረግ ወይ ምን እንደገባኝ ማስቀጠሉ ብቻውን ግብ አይደለም ከማስቀጠል አልፎ ትራንስፎርም ማድረግ ትራይቭ እንዲያደርግ ማድረግ በ3 በ4 እጥፍ ከዛ በላይ አንዱ እንደተባለው ሪጂናል ኤክስፓንሽን ሊሆን ይችላል ለምሳሌ ኢትዮጵያ ላይ ሲሰሩ ከቆዩ አንተ አሁን you're more exposed የአፍሪካ ማርኬት አይታል ስለዚህ ወደ አፍሪካ ማርኬት መውሰድ ሊሆን ይችላል ከዛም አልፎ ሌሎች እንዳልካቸው ዳይቨርሲፋይ ማድረግም ሊሆን ይችላል እሺ እንግዲህ የፋሚሊ ቢዝነስን ለምንትን ለማድረግ እኔ ትልቁና ዋናው ነገር የሚመስለኝ ኮርፖሬት ክሊር የሆነ ስትራክቸር ያስፈልጋል ነው ማለት ላይክ ቢዝነሱ ቦርድ ኦፍ ዳይሬክተርስ whatever ሲኢኦ ቢዝነስ ያን ስትራክቸር ክሊር የሆነ የገቨርናንስ ስትራክቸር ሊኖር ይገባል ሁለተኛ ነገር ደግሞ ፖሊሲ እና ፕሮሲጀርስ
ፋሚሊው የቆመበት ሴቶች ምንድናቸው ለነዛ ሁሉም አላይን እንዲሆነ ቫልዩ አላቸው ወይ እና ለዛ ደግሞ ይኖራሉ ወይ የፋሚሊ ቢዝነስ is not about me ለኔ አይደለም የሰራተኞቻችን አሉ የሀገር ሀብት ናቸው ብሎ የሚያስብ ባለቤት መኖር አለበት because አሁን ህንድ ሀገር ሌሎች አፍሪካ አንዳንድ ሀገሮች ማለት ነው የፋሚሊ ቢዝነስ ችግር ላይ ሲወር ገቨርንመንት ኢንተርፊር ያደርጋል because የሼርሆልደሮቹ ብቻ አይደለም ከዛ ከዛ በዘለለ ነው እና ልጆቻቸውን ያሳደጉበት ብዙ ነገር የሆነበት ስለሆነ የግዴታ ገቨርንመንት ደረጃም ትንሽ ኢንቮልቭመንት ቢኖር የፋሚሊ ቢዝነስ በጣም ሴንሲቲቭ ስለሆነ እንትን ማድረግ ነውና ዋናው ፕሮሲጀር ፖሊሲ ህጎች ደንቦች ምናምን ኢምፕሌስ መሆንና ሰስቴናቢሊቲ ያው ቢዝነስ ሰስቴናቢሊቲ ደግሞ እንዲሆን እነዚህም እንደዛም ሆነ ወደ ዲጂታላይዜሽን መሄድ ይኖርባቸዋል ብዬ ነው ካምፓኒዎችም አስበው እንደዛ ሲሆን የተሻለ ለሀገር ለትውልድ የሚተላለፉ ድርጅቶች ይሆናሉ አብዛኛው መጨረሻ መድረስ እኮ እሱ ነው አብዛኛው ነገር ይነሳል ያ ለፋሚሊ ቢዝነስ እንደተባለው በተለይ አሁን ባለንበት ሰዓት በተለይ ቢዝነሱ ላይ ምን እየሆነ እንደሆነ አንደርስታንድ ማድረግ መቻል እንዲችል ደግሞ አሁን ብዙ የቴክኖሎጂ ቱሎች አሉ እሱን ማየት መቻል አይ ቲንክ የሚያስፈልግም በተለይ ስኬል ሲያደርግ ቢዝነስ ምን እየሆነ እንደሆነ አንደርስታንድ ካላረክ ቻሌንጅ እያደረገ ነው የሚመጣውና ትልቁ ነገር ቢዝነሱ የቱ ጋር ነው እንዴት ነው ኦፕሬት እያደረገ ያለው የሚለው ማየት የሚችልበት ዲሲዥን ዲሳይድ ማድረግ እንዲችል ዴታ የሚያይበት ፕላትፎርሞች ያስፈልጉታል ብዬ አስባለሁ ሌላው እንዲቀጥል ደግሞ በደንብ ሁሉም አንስቶታል ላይክ በደንብ ክሊር የሆነ እንዴት አይነት አቅጣጫ ይሄድ ያ ሲድም ላይ ብዙ ያየነው እሱ ነው ላይክ ኮመን የሆነ ድርጅቱ ወደዚህ አቅጣጫ ይሄድ በኋላ ላይ ተቀምጦ መቀየር የሚቻል ነው በድንጋይ የተጻፈ ነገር ስላልሆነ ግን አትሊስት የሆነ ኮመን ጎል ኖሮት ሰው በሙሉ ወደዛ መሄድ እንዲኖር ነው በጣም እሱ አይ ቲንክ አስፈላጊ ነገር ይመስለኛል because ብዙ ጊዜ ሁሉም ሰው የተለያየ ስዕል ስለ ድርጅቱ ከሳለ እና ምን ሰራው ኤቭሪዴይ የተለያየ ነገር ከሆነ ስቲል የሆነ ሰውም ሞቲቬሽንም አምቢሽየሱንም ያጣ ነው የሚሄደውና አትሊስት የሆነ ኮመን የሆነ ጎል ይፈልጋል ያንን ደግሞ ትራክ የምናደርግበት ቱሎች ደግሞ በጣም አስፈላጊ ናቸው እና ሌላው በጣም እንትን ብዬ ማስበው የሆነ ታለንት ዴቨሎፕመንት በተለይ I think ሁላችንም ስፔሲፊክ የሆነ ኢንደስትሪ ላይ ነው ያለነውና በዛ ብዙዎቹ ኢንደስትሪዎች ገና ሰዎች እንትን አልሆኑባቸው ምንድነው በደንብ ድርጅቱስ መሰልጠን የሚያስችልበት ብዙ ታለንት ማሳደግ መቻል የሚያስችል ካፓሲቲ ያስፈልጋቸዋል ድርጅቶች ማለት ነው ሰስቴንም ለማድረግ so I think እነዚህ ይመስሉኛል ብዙ ወደ ሁለተኛው አጀንዳችን ብንሄድ የዚህ አመት የ2024 አይሜን ተመራቂዎች ያላችሁ ሁለታችሁ የ2021 I think 21 ለዚህ የተቀላቀለ ኮሆርት ነው ያለን ስለዚህ ስታንፎርድ ሲድ ፕሮግራም እንዴት ነበረ ጆርኒያችሁ ልምዳችሁ የሚለው ዶክ thank you የስታንፎርድ ኤክስፒሪየንስ ፐርሰናሊ ለኔ ኢንትረስቲንግ ነበረ መጀመሪያ አፕላይ ሳደርግ በጣም ፔሲሚስቲክ ከነበሩት ሰዎች መሃል ነበርኩኝ እንደውም ብዙ ሰዎች እዛ ስታንፎርድ የገቡ ይጎተጉታል ጆይን አድርግ በሚልና እንደውም ካልትሽ የሆነ ፊሊንግ ይሰማሃል at one point ምክንያቱም እሺ ምንድን ያለው ስትል ቆይ ስትገባ ነው የምታየው እና በሰው ግፊት ፒር ኢንፍሉዌንስ ጆይን አደረግን የ2024 ባች የመጀመሪያውን ሴሽን ናይሮቢ ነበር እዛም ስንሄድ ስቲል ፔሲሚስቲክ ነበርን ግን እሱን ጨርሰን መጥተን ስታንፎርድ ፖስት ወርክ የሚል ኮንሰፕት አለው መማረክ ብቻ ሳይሆን የተማርከውን ነገር ተቋምህ ላይ እንድታውለው የአንድ ወር ጊዜ ይጣልና የዛኔ ነው የፕሮግራሙን ቫልዩ ለመጀመሪያ ጊዜ እንድል ያደረገኝና ከዛ ጀምሮ ለኔ ስታንፎርድ በጣም ጥሩ ፕሮግራም ነበረ የ10 ወር አካባቢ ፕሮግራም ነበር እኔ በጣም የወደድኩት ፕሮግራም ነው I think ለተቋማችንም የእድገት በጣም ጥሩ መሰረት ይሆናል ብዬ ወደ ኋላ የማየው እንደሚሆን ተማመናለሁ
በጣም ጥሩ ሾርክ እሺ እንግዲህ የስታንፈርድ ሲድን ፕሮግራም ለመቀላቀል ያሰብኩበት ዋና ዓላማ መጀመሪያ ስታንፈርድ ዩኒቨርሲቲ የወርልድ ክላስ ኤጁኬሽን የሚሰጥ ስለሆነ ከስታንፈርድ ትራንስፎርሜሽን ፕሮግራም ጋር አብሮኝ ኮላቦሬሽን ስለሚሰራ ፐርሰናሊ አሰ ሊደር ለማድረግ እንዲሁም ደግሞ ድርጅቴን ለመቀየር ለማሳደግ ነው እንግዲህ ጆይን ያደረኩት በዛ ሂደትም ብዙ ነገሮችን ነው እንደ ካምፓኒ አቺቭ ያደረግነው ይሄንን ነው እንግዲህ ማለት በጣም ጥሩ በዝርዝር በኋላ ስለምንመለስበት ከናን እኔም ጆይን ያደረኩት መጀመሪያ ኦንላይን ላይ አይቼው ነበረ ሊንክድን ላይ ይሁን የሆነ ቦታ አይቼዋለሁ ግን ከዛም በኋላ እዚሁ መሪ ላይ ዮአዳን መጣች ስለ ፕሮግራሙ ከካሜራም በስተጀርባ ካሜራም ፊት ስናወራ ነበረ ከዛን መረድ መጣ መረድም በደንብ ስለ ፕሮግራሙ አስረዳኝ ብትገባ ይሻላል ብሎ እሱ ከመጣ በኋላ ነው እንደውም ከዛ በኋላ ጆይን አፕላይ ያደረኩት ይመስለኛል እዛኔ ሶ በጣም ደስ የሚል ፕሮግራም ነው ኦቨርኦል ጆይን አርጌ ሳየው ብዙ በመማር ትምህርት በኢትዮጵያ ላይ በመማር ቢዝነሴን ቀየራለሁ የሚለው ነገር ብዙ አያሳምነኝም ነበር ግን በሲድ ብዙ ነገር ቢዝነሴን እንደ ቢዝነሳችንን በደንብ እንድናይ እንድንገመግም የቱ ጋር ክፍተት እንዳለ እንድንረዳ ብዙ አርጎናል ብዬ አስባለሁ ላይክ ከቢዝነሱ ወተን የቱ ጋር ክፍተቶች አሉ ድሮ የሆነ ቢዝነስ ማደግ እንዳለበት ታውቃለህ መስተካከል እንዳለበት ታውቃለህ የቱ ጋር እንደሆነ አታውቅም እንዴት ማስተካከል እንዳለበት አታውቅም ማንን ሄደ ምን አይነት ሪሶርስ እንደሚያስፈልግህም አታውቅም ሶ ያንን እንዳቅ ብዙ አርጎኛል የነበረኝ ጀርኒ ማለት ነው አሁን ብዙ እንደውም የቱን ከየቱ ልጀምር ያለውንም ኢሹዎች ከማወቅ ማለት ነው በጣም ጥሩ እንግዲህ የስታንፈርድ ሲድ ቢዝነስ ትራንስፎርሜሽን ፕሮግራም ነው ዋናው እንደምታውቁት ሌሎች ለስታርታፕ የሚሰጡ ፕሮግራሞች እንዳሉ ሆነው ፍላግሺፑ ኤስቲፒ እናንተ ጆይን ያደረጋችሁበት ነውና አይ ቲንክ ብዙ ሰው ቅድም ዶክተር ራይም እንዳነሳው ሲገባ ያለው ጥርጣሬ እንደተጠበቀው ነው ቲዮሪን ወደ ተግባርን መቀየር እንዴት ይቻላል ከሌሎቹ ትሬኒንግ ፕሮግራሞችስ በምን ይለያል የሚለው ጊዜ ጥያቄ ነውና አንዱ ዩኒክ ቫልዩ ፕሮፖዚሽን የስታንፈርድ ሲድ ፕሮግራም ብቻን አይደለም እንዳየው አይደለም የገባችሁት የሲኒየር ማኔጅመንቱ አብሮ መሳተፉ ትልቅ አቅም ይፈጥራል በባለቤትነት ብቻ አንድ ቢዝነስ ወይም ባለቤት ብቻው አንድ ቢዝነስ የትም ሊወስደው አይችልም እዚህ ስታንፈርድ ሲድ አንዱ ወደጋግመን እንደምንለው ዩኒክ ቫልዩ ፕሮፖዚሽን የቲም ኤምፓወርመንት የቲም ኢንቮልቭመንት ነው ሁለተኛ ቀደም እንደተነሳው ለምሳሌ መርሹኒክ ናይሮቢ ሄዳችሁ ተማራችሁ ጋና ሄዳችሁ ተማራችሁ ስትመለሱ አፕላይ እንድታረጉ ነው የሚጠበቀው ሁለት ፌዝ አለው ማለት ለርን ፌዝ አለው አፕላይ ፌዝ አለው አይ ቲንክ ለብዙ ሰው ኢንትረስት የሚያደርገው ያ ነው ቀደም ያነሳችሁትና ሜቢ እሱ ላይ ትንሽ ይበልጥ እንትን ሰፋ አድርጋችሁ ብታብራሩ ብዬ የማስበው ምን ያህሉ ነው ወዳው ተግባራዊ ሊሆን የሚችለው ምን ያህሉ ነው ጊዜ የሚፈጀው ትራንስፎርሜሽን ስለሆነ ጊዜ እንደሚፈጅ እናውቃለንና ሜቢ ከየግል ኤክስፒሪየንሳችሁ አንዳንዱን ቀጥታ ተግብረነዋል አንዳንዱ በሂደት መቼ እንደምንተገብረው እናውቃለን ያንንም ጭምር ሼር ብታረጉ ለኦዲየንሱ የሚጠቅማል ብዬ ስለማስብ ሜቢ ዶክ እኛ ስታንፈርድ ስንሳተፍ ቲም ሜምበሩ ትንሽ ሰፋ ያለ በ16 አካባቢ ቶፕ ማኔጅመንት ነበር ጆይን ያደረገውና በተሻለ መጠን ሁሉንም ኤክሰርሳይዝ ኢንተርቴን ለማድረግ ለመስራት ሞክረናል ግን ምንድነው ፕሮግራም ውስጥ ሳለ ለነዛ ፍሬምወርኮች ተቋም ላይ አፕላይ ለምታደርጋቸው ፍሬምወርኮች አዲስ የምትሆንበት ጊዜ ይኖራል እና I think that's really where the business transformation advisor መጥቶ የሚያሳየው የሌሎችን ተቋማትን ኤክስፒሪየንስ እና አሁን ብዙዎቹ የምንሰራባቸው ፍሬምወርኮች አሁን የዛኔ አዳፕት ያደረግናቸው ናቸው to this day ፋይናንሻል ፍሬምወርኮች እኔ ማስታወሰው በጣም ኢንትረስቲንግ ለዛኔ ትንሽ ግራፊክ አድርጉት የሚል ኮሜንት ደርሶን I think አሁን ቢታይ even too graphic የሚባል ይመስለኛል ምክንያቱም በቃ ምንም ሐሳብ ሲመጣ እስቲ መጀመሪያ እዛ ላይ እስቲ አስቀምጡትና ተጠቀሙት ነው ሶ እኛ ስታንፈርድ ፕሮግራሙን ቢያልቅ
የስታንፈርድ ፍሬምወርኮችን ግን መጠቀም አላቆምንም። ኢቮልቭ እያደረገ እንደውም ካሉን ሲስተሞች ጋር ኢንተግሬት እያደረገ የበለጠ እየዳበረ ነው ይሄድ ያለው እና ፍሬምወርኮቹ በጣም አሜዚንግ ፍሬምወርኮች ናቸው። እኛ ጋር ምንድነው አት ዘ ኤንድ ኦፍ ዘ ፕሮግራም ያው ትራንስፎርሜሽን ቲፕላን ነው የነበረውና ያ ቲፕላን ራሱ መኖሩ የድርጅቱን አቅጣጫ ሮድ ማፕ ነገር ነው የሆነልንና በዛም ስፔሲፊክሊ ብዙ ነገሮችን ኢምፕሊመንት አድርገናል። ከድርጅት ካልቸር ጋር የተያዙ ጉዳዮችን ኦፕሬሽናል ኢንኤፊሺየንሲዎችን ምን ቀንስባቸው በርካታ ቱልሶች ነበር የተሰጡን። እዛ ላይ ምን ትላለህ በተለይ ቫልዩ ፕሮፖዚሽን ማነው ቫልዩ ቼን ላይ ከኤንድ ቱ ኤንድ ሰፕላየር ቱ ከስተመር ድረስ ያለው እሱም በጣም በብዙ መልክ እንድንሰራ ነው ያረዳንና ሌላው ደግሞ እኛ በኮቪድ ታይም ነበር እና ኮቪድ ታይም በሚኖርበት ጊዜ የመጀመሪያው ኢመርሽን ዊክ ካረግን በኋላ ፕሮግራሙ ወደ ኦንላይን ሄደ። ወደ ኦንላይን ሲሄድ በቃ ኢቭን ሲመጣ ኮቪድ ሊዘጋ ነው ፕሮግራሙ ሊሰረዝ ነው ምን በጣም ትልቅ ጥያቄ ነበርና እንደውም የዛን ጊዜ የስታንፈርድ ሲድን ያው ሚሽኑን የቆመበትን ዓላማ ወዲያው አጃይል ሆኖ አዳፕት አድርጎ ፕሮግራሙ እንዲቀጥል አረገ እና በዛን ጊዜ የነበረው የኔትወርክ ሜምበርስም ያለውን ቻሌንጅ ለማለፍ እንትን ለኛም ራሱ ትልቅ ኃይል ሆነንና የሚሉትን ነገር የሚኖሩ ለቫልዩአቸው ለሚሽናቸው የሚኖር ተቋም እንደሆነና ኢምፓክት ለማምጣትም የሚጥር መሆኑንና እኛም ደግሞ ሞቲቬትድ ሆነ ቢዝነስ ሞዴላችንን ከእንደገና ሪቫይዝ አድርገን ወደ አጃይል እና አዳፕት አድርገን ወደሚቀጥለው ደረጃ ለመሄድ ትልቅ እድል ነው የሰጠን። ስታንፈርድ ሲድ ሁሉንም ሰጥቶናል። አለመተግበር የኛ ድክመት ነው ሊሆን የሚችለውና ምን ያህሉን ተገበርክ እንበለን እንግዲህ ሞዲፋይ እናድርገው ጥያቄውን ላንተ ወይስ ምን ያህሉን አቀዳል? ገና እንደ እየዘረዘርኩ ነው። እኛ እኔና ዶክተር ያው ከጨረስን አይደው ስንት ወር እንደሆነ ወራቶች ናቸው። ሁለት ሶስት ወር ለዛ ገና ከዛ ወተን ረፍት ላይ ነን። ግን ብዙ ነገር ስቲል ሪያላይዝ እንዳረግና ብዙ ነገር ድርጅት ላይ አሁን ለምሳሌ መጀመሪያ ራሱ ስንጀምር ፕሮግራሙን ምን ያህሉ ሰው ድርጅቱን ያውቃል ወር ድርጅቱ ምን አይነት ቢዝነስ ሞዴል አለው አንድ ላይ ተቀምጠ ሞዴሉን ስታወጣ ምን ያህል ሚስ አላይመንት ካምፓኒው ላይ እንዳለ ወይ አንድ ክፍል ስለ ክፍሉ ነው እንጂ የሚያውቀው ስለሌላው ድርጅቱ እንደ በሙሉ ስዕል ምን እያረገ እንደሆነ የቱጋ ወጪ እንደሚያወጣ የቱጋ ገቢ እንደሚገባ ምን ያህል እንደሚገባ ያንን የማያውቅ ማኔጅመንት የትም ሊያደርስ እንደማይችል ያን በደንብ እንዳየው እንትን እንድለው አድርጎኛልና አትሊስት አሁን ከዛ በኋላ ያረግናቸው ነገሮች አትሊስት ሁለት ያዙር ሲድ ማለት ነው ቀጣይ ማኔጀር ለሚሆኑ ሰዎች እንደ ፕሪ ሪኳየርመንት ለማድረግ እየሞከርን ነው። ስቲል በጣም ብዙ ቻሌንጆች አሉት። አንዱ በጣም ብዙ ጊዜ የሚቸገረው ያው ስራ አለ። ከስራ ውጪ ከእንደገና ደግሞ ሲድን እና ስኬድ ምናምን የሚለው በጣም ቻሌንጅ ይፈጥራል። ግን ስቲል ዊክሊ ያንን ለማድረግ አንድ ዙር እንትን ለማድረግ ሞክረናል። አትሊስት ቢዝነስ ሞዴላችን ምን ይመስላል፣ ድርጅቱ ምንድነው አላማው፣ እነዚህ ነገሮች ምን አይነት የስራ አካሄድ አለ፣ ስራ አካሄዳቸውን እንዲያወጡ የቱ ጋር ማሻሻል ያስፈልጋል የሚሉትን መጀመሪያ አብረን ያረግናቸዋሉ ከማኔጅመንቱ ጋር። አሁን ደግሞ ወደፊቱ ማናጀር ይሆናሉ ብለን የምናስባቸው ሰዎች ደግሞ እሱን ራሱን ባይሆንም አስፈላጊ የሆኑትን ነገሮች ከዛ ወስደው እንዲጠቀሙ ከቱሉ ከራሱ ማለት ነው ካሉት ነገሮች ማድረግ አትሊስት ጀምረናል። ለምን ሙሉ የድርጅቱን አካሄድ የማያውቅ ሰው ነገ አይ ዶንት ኖ ኤችአር ማናጀር ቢሆን ኦር ምን ቢሆን ሁሌ መወሰንም ውሳኔ ይቸገራል። ለዛ አትሊስት እነዛን ነገሮች አፕላይ አሁን ማድረግ ጀምረናል ማለት ነው ለሁለተኛ ለሰክሰሰሮች ማናጀሮች። I think transformation is a process የሚታወቀው ስለዚህ ኦቨርናይት ወይም ኦቨር a year ያልቃል የምንለው እንዳልሆነ ግልጽ ነው። እንዳልከው የሰለጠነው ቲም አብሮ ላይ ቀጥል ይችላል፣ ተጨማሪ ካፓሲቲ ቢልዲንግ ሊፈልግ ይችላል። ስለዚህ ዋናው አንደኛ ክፍተት መለየት እንደምታሳውቱን ፕሮግራሙ ፍሬም የተደረገው የት ናችሁ የሚለውን ቤዝላይን የስትሬንግዝ ኤንድ ዊክነስ ዳያግኖሲስ ይሰራል። ስለዚህ የመጀመሪያው ብዙ ሰው እንዳውም እንደ ላይት በል ሞመንት የሚያየው በቃ ይህን ሁሉ ክፍተት እንዳለብኝ አላውቅም ነበር። በተለይ
በእኛ አይነት ማህበረሰብ ውስጥ ሰራተኛሽ ኦፕንሊ ብዙ ክሪቲሳይዝ በማያደርግበት ኤንቫይሮንመንት ላይ ያ በጣም እኔ እንግዲህ የታዘብኩት ማለት ነው በጣም ለብዙ ቢዝነስ ሊደርስ ኤንድ ኦነርስ ለካ እንደዚህ ነን እንደ አይነት የሚልና አይ ቲንክ የመጀመሪያ ነው። ከዛ በኋላ እንዴት አድርገን ትራንስፎርም እናደርጋለን የሚለው ሂደት ነው። ቅድሜሽ እንዳለችው ትራንስፎርሜሽን ፕላን ነው at the end of the day ፕሮግራሙ ሲያልቅ ሁሉም ሰው የሚያዘጋጀው። ያ ማለት ደግሞ የ5 ዓመት ሮድ ማፕ የ5 ዓመት እቅድ ነው በትንሹና ስለዚህ በአጭር ጊዜ ይተገበራል የሚል ኤክስፔክቴሽንም የለም። ሁለተኛ እንደተባለው ቱል ፍሬምወርክ አሉ። ስለዚህ ኤኒ ታይም ስንፈልግ በትንሹ ቢዝነስ ሊደርስ ወር ኦነርስ ትክክለኛው ጥያቄ እንዲጠይቁ ያደርጋል። በተለይ በባክግራውንድ ሪሌት የሚያደርጉት ፋይናንስ ሊሆን ይችላል፣ ማርኬቲንግ፣ ሴልስ፣ ሌሎች ፈንክሽኖች ላይና አንዱ ለሲኦ ያ ነው የምጠብቀው። ግን ቢዝነስ ሊደርስ ብቻቸውን ስላልሆኑ ቅድም እንዳልን ቢዝነስ ማኔጅመንት ቲሙ ደግሞ በየዘርፉ የበለጠ የተሻለ ቱል ፍሬምወርክ አገኝቶ እንዲጠነክርና ትራንስፎርም እንዲያደርግ ነው ኤክስፔክት የሚደረገው። ምናልባት ለኦዲየንሱ በዚሁ አጋጣሚ ብሪፍ ለማድረግ በ4 ፓርት የተከፈለ ፕሮግራም ስለሆነ በየፓርቱ ላይ ፎከስ ኤሪያስ አሉ። የመጀመሪያው ላይ አሰሲንግ ፋውንዴሽን ነው። የት ላይ ነን ያለ ነው። ቅድም እንዳልኩ ቢዝነስ ሞዴላችን ምን ይመስላል፣ ጥንካሬና ድክመታችን፣ ስትራቴጂያችን ምን ይመስላል የሚለውን ከታየ በኋላ ከዛ ወደ ውስጥ ገብተው ፋይናንስ፣ አካውንቲንግ፣ ኦፕሬሽንስ፣ ቫሊ ቼን የት ላይ ነው ያላችሁት እየተባለ ይቀጥላል። ፓርት 3 ሴልስ ኤንድ ማርኬቲንግ፣ ፕሮዳክት ኢኖቬሽን ይታያል። አራተኛው ላይ ደግሞ የኤችአር ፓርቱ የፋይናንስ ፓርት ፐርፎርማንስ ማኔጅመንት ይታያልና ለዚህ ለአንድ ቢዝነስ ትራንስፎርም ማድረግ አስፈላጊ የሚባሉት ከቨር ይደረጋሉ። ግን እንደተባለው የቢዝነስ ኔቸሩ ይለያያል፣ እድገት ደረጃው ይለያያልና እንዳለበት ሁኔታ ነው ሰው የሚወስደው፣ ተቋማቱ የሚወስዱት እንደ ልምድ ያየ ነው። እንግዲህ አዲስ ለሚገቡ ባለፈው ዓመት የነ ፕሮግራም ለመስራት ሞክረን ነበር ከነትትናና የዋዳን ጋርና አንዱ የጠየቅናቸውም ጥያቄ ምናልባት ወደፊትም ለሚገባው ምን አድቫይስ ታደርጋላችሁ ከዝግጁነት አንፃር? ቅድም ከናን አንስቶታል። ጊዜ ይፈልጋል። እንደ አንድ ኦንላይን ፕሮግራም አንደርማይን አድርጎ በቃ በቀላሉ ገብቼ እወጣለሁ የሚባልበት አይደለም። ጊዜ ይፈልጋል፣ ኮሚትመንት ይፈልጋል። ከዛ አሻገር ግን ሌላም ዝግጁነት ስለሚፈልግ እነሱን እንዳው እና ምክራችሁን በዚሁ አጋጣሚ ለመጠየቅ ነው። ሌላው ባለፈው ዓመት የፖድካስት ኦዲየንስ ትክክለኛ ኦዲየንስ እንደሆነ የገባን ብዙ ሰው ነው አፕላይ ያደረገው። ፖድካስት ኤፒሶድን ከተመለከተ በኋላ ብዙ ግንዛቤ አግኝተዋል። ስለዚህ ምክራችሁን በዚሁ አጋጣሚ ወደ ሁለተኛው ቶፒክ ከመሄዳችን በፊት ምክራችሁን ለሚገቡት ሰዎች አዲስ ለሚገቡት አይ ቲንክ የሚገቡት ሰዎች አሁን ሴንስ ያደርጉት ሁሉም የስታንፈርድ የገባ ሰው ግቡ ነው የሚለውና ግን ሪሊ ተቋምን የመለወጥ ካፓሲቲውን ገና አንደኛውን ፓርት ሳይጨርስ ኖትስ ያደርገዋል። እና አይ ስቲል ሪሜምበር የመጀመሪያው የትራንስፎርሜሽን ስቱዲዮ ይሄ ቲም ሜምበሮች ግን ይዘክ የስታንፈርድ ቢዝነስ ትራንስፎርሜሽን አድቫይዘር ኖሮ የሚያሰራው ኤክሰርሳይዝ ነበረ፣ ድሪም ዊሊንግ የሚባል ኤክሰርሳይዝ። እና ቤዚክሊ ምንድነው አንድ ሰው ምንም ችግር ባይኖርበት ሀገሪቷም ሬጉሌሽን ምንም ችግር ባይኖር ተቋሙ የት መድረስ ይችላል ከ10 ዓመት በኋላ ሲል ሰው የተያያዘበትን ልጓም ይፈተዋል። እና አንዴ እዛ መድረስ ይችላል ብለህ ካሰብክ ያንን ሐሳብ ላውጣው ብትለውም አይወጣም፣ ካንተም ከቲሙ ውስጥም አይወጣም። እና ሰው ሲገባ አምቢሽስ መሆን መፍራት የለበትም። በ10 ዓመት ውስጥ ምንም ባይሰራ ሊደርስበት የሚችለው እድገት ከሆነ ባይገባ ጥሩ ነው። ግን በ10 ዓመት ውስጥ አምቢሽስ የመሆን እቅድ ካለው በጣም ያግዛዋል ይሄ ፕሮግራም የሱን ካምፓኒ ለዛ እንትን ሼፕ ማድረግ። ሁለተኛ አስ ቢዝነስ ሊደርስ አይ ቲንክ ሁሉም ሰው ይሞክራል በራሱ ለማንበብ አይደለ አንድ ነገር ለማወቅና እኔ አይ ቲንክ የስታንፈርድ ያንን ጥም በር የሚዘጋበት ይመስለኛል። ምክንያቱም there are a lot of books everywhere አይደለ አንዱን ሳታነብ አንድ ይሄን አንብብ ትባላለህ ምናምንና እኔ ስታንፈርድን ይሄ መጽሐፍ ቅዱስ ከጳውሎስ እንደመማር ነው ማየው። ምክንያቱም ጳውሎስ ካስተማረክ ከዛ በኋላ ሌላ ሰው ባያስተምርም ነው የለውምና በቃ እዛ ያሉ ሌክቸረሮች የዶሜናቸው ኤክስፐርት ብቻ ሳይሆኑ
የዓለምን እንትን የሚቀይሩት ኤቭሪ 2 years 3 years ሰዎች ናቸው እና አይ ቲንክ ያንን ኮንች በደንብ እንትን ያደርገዋል ያንን ተርስት በደንብ ኮንች ያደርገዋል የኖሌጅ እንትኑን ሶ እኔ ግቡ ነው የምለው የከልት ፊሊንጉ አሁን በቃ ጨምሯል ማለት ነው ታንክ ዩ ዶክ እሺ እኔ ምንድነው የምለው ማለት አፕሊካንቶች መጀመሪያ ነገር በደንብ ትኩረት መስጠት ያለባቸው አፕሊኬሽናቸውን በደንብ ጊዜ ሰጥተው መሙላት አለባቸው because ፎርሙ ራሱ ረዘም ያለ በደንብ ጊዜ የሚፈልግ ነገር ነው ከዛ በዘለለ ለድርጅት መቀየር ትራንስፎርም ማድረግ እንፈልጋለን ብለው ማመንና ጊዜያቸውን መስጠት አለባቸው ይሄ ነው የምለው because ለውጥ ማምጣት ይቻላል really በደንብ የሚፈልጉትን ነገር እስካወቁ ድረስና ድርጅት የማንኛውም ድርጅት መቀየር ይችላል የሚለውን ነገር ማመን ያስፈልጋል even ፕሮግራሙ ስትራክቸርድ የሆነበት መንገድ ቅድም ካሳው እንዳለው ከቴዎሬቲካል ነገር ተነስቶ ኬዝ ስተዲዎች ናቸው አታችድ የሚሆኑት መጀመሪያ ምንም ነገር የሚጀምረው ከማወቅ ነው ምን የሚለውን ነገር ማለት ነው ከዛ ወደ ኢንካምፓኒ ወርክሾፕ ይመጣና ካምፓኒ ውስጥ ያሉ ጋፖችን በሁሉም ከኤስ ከዚህ ከሀስከፐ ነው ሁሉን ነገር ነው የሚያየው ከዛ በኋላ ኢምፕሊሜንቴሽኑ ራሱ ኢምፕሊሜንት ለማድረግ ኤክስኪዩሽኑ ራሱ ኮንሰልታንት አለ ኮች አለ ሁሉም ነገር አለ ምንም ነገር የለም የምንፈልገውና ሪሊ ለመተግበር ፈቃደኝነቱና ኮሚትመንቱ እስካለ ድረስ አለ በቃ የሚረዳ ሰፖርት ግሩፕ አለ at the same time ደግሞ ኔትወርክ ሜምበሮች አሉ እነሱ ደግሞ የኢትዮጵያ ኔትወርክ አለ እነሱን ጆርኒ ራሱ ማወቅ የነሱን ቻሌንጅ ኤኒቲንግ እና ሁሉ ነገር ያለ ስለሆነ የምንፈልገውን ነገር በደንብ አውቀን towards that መሄድ ነው የምለው ሪኮመንድ ማረጋው ሰዎችን በተለይ actually ቢዝነሳቸውን መቀየር ሰስቴን ማሻሻል ለሚፈልጉ ሰዎች ጊዜውም ያንን ለማድረግ ላላቸው ሰዎች ሌላ ደግሞ አትሊስት ደግሞ የሆነ ጥሩ ከ3 እስከ 5 ደግሞ ጥሩ የማኔጅመንት ቲም ቢኖራቸው የተሻለ ይመስለኛል ከዛም በላይ ግን ቢያንስ ኮር የሆነ ከ3 እስከ 5 ያንን ሐሳብ ብቻውን ሊደሩ የሚሰራው ስራ ሳይሆን አብሮ ከማኔጅመንት ቲም ጋር የሚሰራው ስለሆነ ቢያንስ እነሱን አዘጋጅቶ እንትን ማድረግ አለበት ብያሰ እኔ ካዩዋቸው ነገሮች አንፃር ማለት ነው አሁን ለምሳሌ ብዙ ቢዝነሶች ያው በአንድ ሰው ሊመሩ ይችላሉ አንዳንድ ቢዝነሶች እንደዛም ስላለ ሰውየው ብቻ እየመራ ያለው ቢዝነስ ክላሱንም ይሮል ለማድረግ ይቸገራል አሳይመንትም ፕሪወርክም ፖስትወርክም ነገሮችንም ለማውራት ስለሚቸገር ነው ያንን እንደ ሪፈረንስ የሚያነሳውት ማለት ነው ግን በጣም እንትን ለሆነ ሰው ምንድነው በተለይ ለመቀየር ዝግጁ ለሆነ ሰው ብዙ ቱሎች ኦሬዲ አሉ እና አሪፍም ያረጋል ብዬ ማስበው ክላሱን ኦር ትምርቱን ለኢንዱስትሪው ኦር ለሶየው ዲዛይን ሆነ ነው ዞሮ ፍሬምወርኮች ቢኖሩትም ሶየው ራሱ ነው ያንን እንዳለው ቲም እንዳለው ሀገር እንዳለው እንትን ይሄ ኤክስ ወይ ራይት የሚባል አይነት ወይ ማርክ የምትደረገው ትምህርት አይደለም ካምፓኒን አጥና አሻሽል ሚል ስለሆነ በጣም ፋን ይመስለኛል ፕራክቲካሊም ብዙ አይ ቲንክ ኢንጆይ የሚያደርገውም እሱ ነው ሰርቲፊኬቱን ብሎ ወይ ምናምን ሳይሆን በቃ actually ድርጅቴን ቀይራለሁ ብሎ ስለሚመጣ ለነዛ ሰዎች አይ ቲንክ ብዙ ኢንሳይትፉል የሆነ ነገር ይሰጣል እና ጆይን ቢያረጉ የሚል እንትን ያለኝ በጣም ጥሩ እንግዲህ ያው ስብከት አይደለም በነገራችን ላይ ማንም ሰው አስቦ እሱ ነው የሚገባበት ፕሮግራም ነው እዚህ ሀገር ብዙ ስላልታወቀ ነው እንዲህ አይነት ፕሮግራሞችንም ማዘጋጀት ያስፈልገ እንጂ እንዳያችሁት ኬንያ ላይ 3-4 ጊዜ ያልሞከረ ሰው አታገኙም ብዙዎቹ 3-4 ጊዜ እና ኢትዮጵያ ላይ አንድ ቀን በሆነች ሰዓት ሞላውን ፎርም ከዛ ሰሚት አድርጎ ካልተቀበላችሁ የሚል አንዳንድ እንትኖች ይሰማል እንደዛ ሳይሆን ታስቦበት ቅድም እንደተባለው ፎርሙን ማሙላት ያስፈልጋል ጥያቄ ካለ አሁን የምንቸገረው ካስገቡ በኋላ ነው ጥያቄ የሚጠይቁት ፎርሙን ሲሞላ የሚነሳ ጥያቄ ካለ እኔም አለው እዚህ እንደገና ኔትወርኩ አሁን ከ30 በላይ ወይም 40 ሰው ዘንድሮ 10 ሰው አለ ከኢትዮጵያ የገባ 10 ካምፓኒ ስለዚህ 40 ሰው የሚጠየቃል በየዘርፉና እኔም ማበረታታው እሱን ነው አፕሊኬሽን ፕሮሰስ በደንብ ታስቦበት በጣም ኦብጀክቲቭ አሰስመንት ስለሆነ የሆነ አካል ኢንፍሉዌንስ የሚያደርገው አይደለም
እዚህ አፍሪካ ሌቭል ነው አፍሪካ ሌቭል ውድድር እንደማለት ነውና እሱን ግምት ውስጥ ብናስገባ ሰብሲዳይዝድ የሆነ ፕሮግራም ነው እዚህ እሱ ድል ነው ስኮላርሺፕ አለ በተለይ ለሴት ቢዝነስ መሪዎች እና አቅማቸው አነስ ስላለ ስሞል ኤንድ ሚዲየም ኢንተርፕራይዝ ያው ፎከስ ስለሆነ እስከ 60% ስኮላርሺፕ አለ ይሄም ጠቃሚ መረጃ ይመስለኛል አይ ቲንክ ዝርዝር መረጃዎችንም ይበልጥ እንሰጣለን አፕሊኬሽን ዴድላይን ኦልሬዲ የዚህ ዓመት ክፍት ነው እስከ ሜይ 1 ድረስ አፕላይ ማድረግ ይቻላል ተጨማሪ መረጃዎችም እዚሁ ሊንክ ላይ እናስቀምጣለን በጣም ጥሩ እንግዲህ ስለ STP ይሄን ያህል ካል በነገራችን ላይ ሲድ ብዙ ሰው ስም ያው ብራንድ ስለሆነ እንጂ ሙሉ ስሙ ስታንፈርድ ኢንስቲትዩት ፎር ኢኖቬሽን ኢን ዴቨሎፒንግ ኢኮኖሚስ ነው እና SIID ነበር መሆን ያለበት ሲያጠር ግን doesn't sound good እና ሲድ ተብሎ በዛው ነው ሪብራንድ የተደረገው ነው እኔ በዚሁ አጋጣሚ አንድ ጊዜ ኢንፎሴሽን ሲዘጋጅ የትኛው ምርጥ ዘር ነው አፕላይ መልካም ታረጉት ተብለን ተጠይቀናል የግብርና ምናምን ኢንዱስትሪ ላይ ያለ ብቻ ስለመሰላቸውና so it's an institute በስታንፈርድ graduate school of business ስር ያለ ነው graduate school of business እንግዲህ ቶፕ ወርልድ ክላስ ዩኒቨርሲቲ ውስጥ ያለ ስኩል ነው እዛ ስር ያለ ኢንስቲትዩት ነው ስለዚህ ቀደምሽ እንዳለችው የብዙ አመት ልምድ የ30 አመት ልምድ ያለው ተቋም በተለይ ሲሊኮን ቫሊ ኢኖቬሽን ካልቸር ላይ ትልቅ ኢንፍሉዌንስ ያለው ተቋም ነውና ያንን ወደ ሀገራችን አምጥቶ መጠቀም አይ ቲንክ ትልቅ እድል ይመስለኛል አይ ቲንክ እንደ ማሳረጊያ ማድረግ እንችላለን ታለ ዴቨሎፕመንት is key obviously እንዳልነው ያው ስንነሳም ስለ ስታንፈርድ ሲድ ፕሮግራም ስናወራ ስለነበር አንዱ የካፓሲቲ ቢልዲንግ አቅም ግንባታ ራስንም ጭምር ማለት ነው ባለቤቱም ጭምር ባለቤቱ ነው እንደምታውቁት የሚገባው ለምንድነው ትልቁ እንትን ባለቤቱ ራሱ ማመን አለበት በቃ እስካሁን ያመጣኝ መንገድ ወደፊት አይወስደኝም ስለዚህ መለወጥ አለበት ጊዜው እየተቀየረ ነው ፉክክሩ እየጨመረ ነው እንዲህ አይነት አካባቢና አሰስ አድርጎ አቅም መገንባት አለብኝ የሚለው ማመን ያስፈልጋል እንዳላችሁት አንዱ እንግዲህ በእንዲህ አይነት ፕሮግራም መሳተፍ ነው ሁለተኛ የተለያየ መንገዶች ሊኖሩ ይችላሉ ከዛ ብቻን መለወጥ ስለማይቻል አሁንም አጽንኦት መስጠት እንፈልጋው አብሮ የሚጓዘውን አካል ማሰልጠን ያስፈልጋል ለረጅም ጊዜ ስለቆዩ ምቾት እንትን ላይ ያደግን ስለሆነ በቂ ነው የሚል አስተሳሰብ ሰርጾ ሊሆን ይችላል ሆነን ነው ትልቅ ስኬት ነው እዚህ ድረስ ማድረስ 20-30 አመት ቢዝነስ የመሩ ሰዎችን ስናገኝና ግን ከዚህም በላይ ማድረግ ይቻላል ያ ነው አንዱ ትልቁ ነገር ማመንም ይቻላል ያለብን ሁለተኛ እድልም ነው ከስክራች ጀምሮ አዲስ ቢዝነስ ለማሳደግ ያለውን ተወረድ እናውቃለን ስለዚህ ያደገውን ይበልጥ ማሳደግ የተሻለ ሚቀል ይመስለኛል ሁሉም የራሱ ቻሌንጅ ቢኖረው እንግዲህ በዛሬው ውይይት የተወሰነ ስለ ፋሚሊ ቢዝነስ ሰከንድ ጀነሬሽን ቢዝነስ ሊደርሺፕ ቻሌንጅ ተወያይተናል በእኔ በኩል በጣም አመሰግናለሁ የመሪ ምስጋና መልእክት ካለ ላንተ መልሰዋለሁ አንዱ እንግዲህ እንዲህ አይነት ውይይቶችን ቢለምዱ የመሪ ብዙ ጊዜው ዋን ስለሆነ በዚህ አጋጣሚ የሙከራ ስርጭት በጣም ጥሩ የሙከራ ስርጭት አካል በመሆናችን ደስ ይለናል ስለ ስታንፈርድ ሲድ ፕሮግራም ግን ተጨማሪ መረጃዎችን እንሰጣለን ሊንክ ሸር እናደርጋለን ከዛ ባሻገር የሚቀጥለው ማርች 25 የኔትወርኪንግ ኢቨንት አለ ከስታንፈርድ የሚመጡ ተማሪዎችም ፕሮፌሰሮችም እዚህ ያለው ኔትወርክ አባልም አንድ ላይ እንገናኛለን አዲስ አፕላይ ማድረግ የሚፈልጉትም ጆይን እንዲያደርጉን በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ ስለነበረን ጊዜ በጣም አመሰግናለሁ የመጨረሻ መልእክት ካላችሁ ታስተላልፋላችሁ ከሌለ በኔ በኩል ጨርሻለሁ እንደ በዓል ፕሮግራም የላችሁ ተነሳ ዶክተር የለ አዲስ አበባ ያላችሁ ቤተሰቦቼ honestly thank you Kanan is an amazing host off camera and on camera የኔ ባች ለነበረ በጣም amazing time ነበረ ከካናን ጋር እና ከሌላ ቲም ሜምበሮቻችን ጋር የነበረ በጣም እናመሰግናለን thank you በጣም ጥሩ አንድ ሰው አስቀርታችኋል የቻናሊ ባለቤት መገኘት ነበረበት ይልካል እዚህ መሆን ነበረበት ግን እሱም ወይ ማሳሰቢያ እንዲሰጥ እናረጋለን
እኔ ደግሞ አብሬያችሁ ስለሰራው በጣም እድለኛ አድርጌ ነው ራሴን የምቆጥረው። ብዙ ከዚህ በኋላ እንሰራለን። So thank you so much. Thank you በጣም ጥሪያችንን አክብራችሁ ሁላችሁም ስለመጣችሁ። መሪዎች የዚህ ሳምንት ፕሮግራም ይሄንን ይመስል ነበር። መልካም ሳምንት።